አንድ ሰው ታፋ አጥንት ወይ ደግሞ femoral shaft fracture ካለው በተለይ አዳልት ላይ የሚመከረው በአሁኑ ጊዜ ቀዶ ሕክምና ነው። በብዛት ከምናያቸው ስብራቶች ውስጥ የምናየው የአጥንት ስብራት ከጉልበት በላይ ያለው አጥንታችን ታፋ አጥንት የሚባለው ስብራት ነው። ስለዚህ ታፋ አጥንት ወይ ደግሞ femoral shaft fracture በብዛት ይከሰታል። ስለዚህ በአሁኑ ጊዜ በተለይ አዋቂዎች ላይ የታፋ አጥንት ስብራት femoral shaft fracture ከተከሰተ የሚመከረው የሕክምና ዘዴ በቀዶ ሕክምና እንዲታከሙ ነው። ምክንያቱም ያለ ቀዶ ሕክምና በምናከምበት ሰዓት ይሄ በጣም ረጅም አጥንት ብዙ ረጅም ጊዜ ስለሚወስድ ከ3 ወር በላይ ስለሚፈጅ ያን ያክል ጊዜ በምናስታመማቸው ሰውነታቸው ውስጥ ደም መርጋት ሊኖር ይችላል። ሰውነታቸው ላይ ቁስለት ሊፈጠር ይችላል። ጅማታቸው ሊደርቅ ይችላል። አጥንታቸው ሊሳሳ ይችላል። አጥንቱ ደግሞ እዛ ዙሪያ ላይ ደግሞ ከባድ የሆነ ወፍራም ጡንቻ ስላለ አጥንቱ ተላልፎ የመዳን እድል አለው። ስለዚህ ታካሚው ድኗል ተብሎ መንቀሳቀስ ሲጀምር አጥንቱ ተላልፎ አጥንቱ አጭር ነው፣ አንዱ ደግሞ ረጅም ሆኖ ሊፈጠር ይችላል። ወይ ደግሞ ጅማታቸው በጣም ደርቆ ጅማታቸውን ለማጠፍ በጣም ስለሚያስቸግር እነዚህ ነገሮች እንዳይከሰቱ በአሁኑ ሰዓት የሚመከረው አንድ ሰው የታፋ አጥንት ስብራት ካለው femoral shaft fracture ካለው በሰርጀሪ መሰራት አለበት። እንደ ስብራቱ አይነት ለምሳሌ ስብራቱ ጋር ተያይዘው ስብራቱ ቆዳው ፈንድቶ የኦፕን ፍራክቸር አይነት ከሆነ በጣም ከፍተኛ የሆነ የኦፕን ፍራክቸር ከሆነ በላይ በኩል በቆዳው ላይ የሚደረግ ኤክስተርናል ፊክሴሽን ልናደርግላቸው እንችላለን። አለዛ ደግሞ በአሁኑ ጊዜ በብዛት የምንጠቀመው ትንሽ ከፈት በማድረግ መቅኒ ውስጥ የሚገባ ኢንትራሜዱላር ኔል የሚባለውን ነገር በማስገባት ታማሚው በኦፕሬሽኑ በማግስቱ እንዲንቀሳቀስ ጉልበቱ እንዲያጠፍ እንዲጓዝ እንዲራመድና በተለይ ደግሞ ቀላል ስራ ወደ ሩቲን ላይፉ እንዲመለስ የሚደረግ የቀዶ ሕክምና ነው። ስለዚህ አንድ ሰው የታፋ ፍራክቸር ካለው በተለይ አዳልት ላይ የሚመከረው በአሁኑ ጊዜ ቀዶ ሕክምና ነው። አመሰግናለሁ።